የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል። እግዚአብሔር አምላክ የጊዜ ባለቤት ነው። እግዚአብሔር በጊዜ የሚጎበኝ፣ በጊዜ የሚመጣ፣ በሰዓቱ መልስ የሚያመጣ አምላክ ነው። ክብር ለኢየሱስ ይሁን። በእርግጥ የሰው ጊዜ አለ፣ የእግዚአብሔር ጊዜ አለ። እግዚአብሔር በሰው ጊዜ ሰርቶ አያውቅም። እግዚአብሔር የሚሰራው በራሱ ጊዜ ነው። እግዚአብሔር ሲዝን አለው፣ ሰዓት አለው። እግዚአብሔር ያለ ሰዓቱ ያለ ጊዜው ፈጽሞ አይመጣም። ቅድም ያልኳችሁ እንደ ፈቃዱ ያልኳችሁ ይሄ ነው። እንደ ፈቃዱ ማለት ምንድን ነው? እንደ እግዚአብሔር ጊዜ፣ እንደ እግዚአብሔር ሰዓት ማለት ነው። ብዙ ሰዎች የእግዚአብሔርን ጊዜ በራሳቸው ጊዜ መጠምዘዝ ይፈልጋሉ። ኖ፣ እንደሱ አይሆንም። እግዚአብሔር የመርህ አምላክ ነው፣ የስርዓት አምላክ ነው፣ የስርዓት አምላክ ነው፣ የጊዜ አምላክ ነው። በሰዓቱ በጊዜው የሚመጣ ጌታ የምናመልከው። ክብር ለኢየሱስ ይሁን። ስለዚህ ብዙ ሰዎች ስለጸለዩ እግዚአብሔርን የሚጠመዝዙ ይመስላቸዋል። እነግራቸዋለሁ፣ የእግዚአብሔርን ጊዜ ጠብቁ። የእግዚአብሔር ጊዜ እስኪመጣ ግን ያለ ማቋረጥ፣ ተስፋ ያለ መቁረጥ፣ ያለ መድከም መጮህ አለባቸው፣ መጸለይ ያለባቸው። ከእግዚአብሔር ዘንድ መልስ አለ። ሃሌሉያ! ኢየሱስ ጌታ ነው። እንዲህ ይላል፣ አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ አለ። ዮሐንስ 16 ላይ እንደዚህ ቃል አለ፣ በዚያን ቀን ከእኔ አንዳች አትለምኑም። በመቼ? በዚያች ቀን ከእኔ አንዳች አትለምኑም። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አብ አባቴ፣ የላከኝ አባቴ አለ። በስሜ ብትለምኑ ይሰጣችኋል፣ ያደርግላችኋል። እንደዚህ ይላል፣ እስከ አሁን በስሜ ምንም አልለምናችሁም። በጣም የሚገርም ነው። ኢየሱስ እየወቀሳቸው ይመስላል፣ ወይም እያሳሰባቸው ይመስላል። የሀሳብ ስንመለከት አልለምናችሁም፣ ደስታችሁም ፍጹም እንዲሆን ለምኑ ትቀበሉም አላችሁ። ሃሌሉያ! ለካ ደስታችን ፍጹም የሚሆነው መቼ ነው ከተባለ የለመንነው ስንቀበል ነው፣ ወይም ስንለምን ነው። በስሙ ስንጸልይ፣ በልጁ ስንለምን፣ ያን ጊዜ ደስታችን ፍጹም ይሆናል። ኢየሱስ እስቲል ነዋል፣ እስከ ዛሬ በስሜ አልለመናችሁም አለ። ወገኖቼ ታዲያ ለምንድን ነው እግዚአብሔር ለምኑ የሚለው? ኢየሱስ ለምኑ የሚለው እስፔሻሊ በጣም አንድ የምናውቀው ቃል አለ። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ እንዲህ ይላል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችሁማል ይላል። ታዲያ ኢየሱስ ለምንድን ነው ለምኑ ያለው? ኢየሱስ የፈቃድ አምላክ ነው። ከልባችን እንድንለምነው ይፈልጋል። ከልቡ የሚለምን ሰው እግዚአብሔር እንደሚያደርግ እንደሚሰማ፣ በልጁ በኩል የሚመጡበትን ችላ እንደማይል። ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ ስንለምን ከእግዚአብሔር ዘንድ መልስ እናገኛለን። እግዚአብሔር ሁልጊዜ እንድንለምን ይፈልጋል። በልጁ በኩል በልጁ ስም እንድንለምን ይፈልጋል። ለምንድን ነው? ሁል ጊዜ ከእሱ ጋር ያለን ሪሌሽንሽፕ ጠንካራ ሊሆን ይፈልጋል። ባይዘወይ ከእኛ ልመና ይልቅ ለእግዚአብሔር የሚበልጥበት የእኛ ልመና ሳይሆን እኛን ነው። ኢየሱስ ጌታ ነው። ስለዚህ ከእግዚአብሔር ልንለምን ያስፈልጋል። የሚለምን ሰው ያገኛል፣ የማይለምን ሰው ግን አያገኝም። አሁን ለምሳሌ መንገድ ላይ በብዙ ችግር ያሉ ብዙ ወንድሞች አሉና የሆነ ነገር ፈልገው ወጥተዋል፣ ወደ መንገድ ላይ ወጥተው ግን ምንም ነገር ግን ለማግኘት ካለመኖ ደጅ ካልጠኖ ማንም ሰው ዘሎ አይሰጣቸውም። ለምን? እንደሚለምኑ ማንም ሰው አያውቅማ። ነገር ግን እንደሚቀበሉ አውቀው አምነው ሰው እንደሚራራላቸው አውቀው ሰውን ያክል እንኳን ለምነው የሚቀበሉ ከሆነ እኛ ደግሞ በእግዚአብሔር ፊት እግዚአብሔር እንደሚያደርግልን አምነን ብንለምን ከእግዚአብሔር ዘንድ እርግጠኛ ሆኖ መልስ እናገኛለን። ኢየሱስ ጌታ ነው። ልመና ከመሽኮርመም ጋር አይሄድም። የሚሽኮርመም ሰው ምንም አያገኝም። ግን ሰው እንደሚቀበል ማመን አለበት፣ ደፋር መሆን አለበት። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በዚያን ቀን አለ በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን። ዋው! የሚገርም ነው። ሃሌሉያ! ልድገመው፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። ጌታ ይባረክ። ራእይ 2:3 ላይ አንድ ቃል ላንብብላችሁ። እንዲህ ይላል፣ ታግሰህማል፣
ስለ ስሜ ብለህ ስለምኔ ስለ ስሜም ብለህ ጸንተህ አልደከምክም ይላል። ስለምኔ ስለ ስሜ ወገኖቼ ስሙን እንያዝ። በስሙ ውስጥ ኃይል አለ። የኢየሱስ ስም የተቀባ ስም ነው። ሕያው ስም ነው። ስሙ ዛሬም ይሰራል። ስሙ ዛሬም ነፃ ያወጣል። በስሙ ውስጥ ኃይል አለ። በስሙ ውስጥ መፈታት አለ። በስሙ ውስጥ ነፃ መውጣት አለ። በስሙ በሮች ይከፈታሉ። እስከ ዛሬ ብዙ ዓመት ጸለያችሁ አልከፈት ያለ ጉዳይ፣ አልሆን ያላቸው ጉዳይ፣ ነገር ግን በስሙ ጸልዩ። በማንሰብ በኢየሱስ ስም ጸልዩ። በስሙ ውስጥ የእናንተ ነገር እየፈጠነ ወደ ቤታችሁ ይመጣል። ሃሌሉያ! ክብር ለኢየሱስ ይሁን። የሚገርም ነው። ታግሰህማል። ምን ብለሃል? ታግሰህማል። ታግሰህማል የሚለው ነገር ምንድን ነው? ሲዝን ታይም የሚወስድ ነገር ነው። ታይም የሚወስድ ነገር ነው እና በታይም ውስጥ ያለ ቆይታ፣ በቆይታ ውስጥ ያለ ጸንቶ መቆም። እንዴት ነው ጸንቶ መቆም? በኢየሱስ ስም። ስሙ ዛሬም ነፃ እንደሚያወጣ፣ በስሙ አዲስ ነገር እንደሚከፈት፣ በስሙ ከእግዚአብሔር ዘንድ መልስ እንደምንቀበል ማመን አለብን። ክብር ለኢየሱስ ይሁን። ስለ ስሜ ብለህ ጸንተህ አልደከምክምና ነግራችኋለሁ። ዛሬም በስሙ ለምኑ። ምናልባት ትናንትና በስሙ ለምናችሁ ነገራችሁ አልሆነም፣ አልተፈጸመም። ነግራችኋለሁ፣ ስሙ አያሳፍራችሁም። ዛሬ የኢየሱስን ስም ያዙ። የዳናችሁበትን፣ ነፃ የወጣችሁበትን፣ የተጠበቃችሁበትን የኢየሱስን ስም ያዙ። ኢየሱስ ጌታ ነው። የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል። የምናመልጥበት፣ ከፍ የምንልበት፣ ውበት የምናይበት የኢየሱስ ስም ነው። ጌታ ይባረክ። ሶስተኛውና የመጨረሻው ጸሎት የሚሰማበት ምክንያት ምንድን ነው ካለን እምነት ነው፣ ፌዝ ነው፣ በእግዚአብሔር ላይ ያለ መታመን ነው። ኢየሱስ ጌታ ነው። ያዕቆብ ምዕራፍ 1 ቁጥር 6 ላይ እስከ 8 አነባለሁ ይላል። ነገር ግን በምንም ሳይጠራጠር እምነቱ ሳይወርድ ሳይዋዥቅ ግራ ቀኝ ሳይል በምንም ምክንያት ሳይጠራጠር ይላል። ሃሌሉያ! በእምነት ይለምን። በእምነት ይለምን፣ ያለ መጠራጠር፣ ተስፋ ያለ መቁረጥ፣ ግራ ያለ መጋባት፣ በሁለት ሐሳብ ያለ ማንካስ። ሃሌሉያ! በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ይላል። አሁን ካያችሁ ባህር ላይ መርከብ ወይ ጀልባ በሚሄድበት ሰዓት ላይ ማዕበል የሚነሳ ከሆነ በዚያ ማዕበል መርከብ ወይም ጀልባ በጣም ነው የሚንቀጠቀጠው። ወደ ግራ ወደ ቀኝ በጣም ይዋዥቃል። ምንድን ነው እሱ? የማዕበሉ ፓወር ነው፣ የማዕበሉ ኃይል ነው እና የወጀቡ ኃይል፣ የማዕበሉ ኃይል በጣም ያናውጠዋል። ስለዚህ በእግዚአብሔር ፊት በምንቀርብበት ሰዓት ላይ፣ ወደ እግዚአብሔር በምንጸልይበት ሰዓት ላይ፣ በምንጮህበት ሰዓት ላይ፣ በምንለምንበት ሰዓት ላይ በእምነት እንጂ በመጠራጠር በሁለት ሀሳብ ሊሆንም ላይሆንም በሚል ሳይሆን 100% በማመን እግዚአብሔር የኔን ጸሎት ይሰማል ብላችሁ አምናችሁ ስትንቀሳቀሱ፣ አምናችሁ ወቅ ስታደርጉ፣ አምናችሁ ስትለምኑ ያን ጊዜ የእናንተ ጸሎት ይሰማል፣ መልስም እየቸኮለ ይመጣል። ሃሌሉያ! ብዙ ጊዜ ሰዎች በእግዚአብሔር ፊት ሲጮሁ ሲጸልዩ መልስ ካላገኙ ስጋቸው ይዋጋቸዋል፣ ሁኔታ ይዋጋቸዋል፣ ሰዎች ይዋጓቸዋል፣ ጠላትም ይዋጓቸዋል። ምን ብሎ ያንቺ እኮ ጸሎት በእግዚአብሔር ዘንድ አይሰማም ይላቸዋል። ነገራቸዋለሁ። አንዱ የእምነት መጀመሪያው ይሄ ነው። እግዚአብሔር የእናንተን ጸሎት እንደሚሰማ እርግጠኛ ሆናችሁ ማመን አለባችሁ። እሱም ብቻ ማለም እንደሚሰማ ማመን ብቻ ሳይሆን እንደተቀበላችሁ በሙሉ ልባችሁ ማመን አለባችሁ እና እንደሚሰማና መልስ እንደሚመጣ ኦልሬዲ ማመን አለባችሁ። ሃሌሉያ! ስለዚህ ጠላት እየመጣ ሰው እየመጣ
ያንቺ እኮ ጸሎት አይሰማም። ኖ ኖ ኖ ኖ ጸሎት ይሰማል በሉ። እግዚአብሔር ጸሎት የሚሰማ አምላክ ነው። መጽሐፍ ናገር ይላል ጆሮን የፈጠረ አይሰማምን? ሃሌሉያ ጌታ ይባረክ። ጆሮን የፈጠረ የሰራ እግዚአብሔር የሚሰማ አምላክ ነው ይላል። ቁጥር 78 ሁለት ሐሳብ ላለ ስንት ሐሳብ? ሁለት ሐሳብ ላለው አንዱ ሐሳብ ይሆናል የሚል ደግሞ አንዱ ሐሳብ አይሆንም የሚል በሁለት መካከል በሁለት ተቃራኒ በሚገፋፋ መካከል ያለ ሰው በፍጹም ከእግዚአብሔር ዘንድ መልስ አያገኝም። ነግራችኋለሁ። ለእግዚአብሔር የትኛውን ያክል ጥያቄ አቅርቡ፣ ትንሽም ትልቅም ጥያቄ በእምነት እስከ ጸልያችሁ ድረስ ከእግዚአብሔር ዘንድ መልስ ታገኛላችሁ። እግዚአብሔር ይሄኛውን ችለዋለሁ ይሄኛውን አልችለውም የሚል አምላክ አይደለም። ወደ እግዚአብሔር በእምነት የሚቀርብ ጥያቄ በሙሉ ከእግዚአብሔር ዘንድ ይሰማል። ኢየሱስ ጌታ ነው። እነግራችኋለሁ። ዛሬ ለእናንተ የምስራች አለኝ። እግዚአብሔር አቅቶኛል አልችልም የሚለው ጥያቄ የለም። የትኛውም ጥያቄ እግዚአብሔር ይሰማል። ሃሌሉያ። እሺ ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላወል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ኢየሱስ ጌታ ነው። የመጨረሻ አንድ ሐሳብ ስለ ፌዝ ተናግሬያችሁ ይሄን የቃል ስብከት አጠቃልላለሁ። እንዲላል ሉቃስ 18:7 እንዲላል እግዚአብሔር እንኪያስ ቀንና ሌሊት መቼ? ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ለምርጦቹ አይፈርድላቸውም? ምን እላችኋለሁ ፈጥኖ ይላቸዋል፣ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን ይላል። ምን እምነት? ኢየሱስ የሚገደው ስለምንድን ነው? ስለ ፌዝ ነው። ጸሎት በእምነት የታጀበ መሆን አለበት። እንዲሁም ስናገር ይላል ያዕቆብ ምዕራፍ 5 ላይ እንደዚህ የሚል ቃል አለ። ጌታ ይባረክ ይላል የእምነትም ጸሎት ደዌን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይስረታል ካለ በኋላ ይላል እርስ በርሳችሁ ባታችሁን አዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት የማን ሰው? የሚያምን ሰው፣ በእግዚአብሔር ላይ እርግጠኛ የሆነ የሚደገፍ የሚታመን ሰው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል አደረገች። ኤልያስም እንደኛው የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። ምን ዝናብ እንዳይዘንብ አጥብቆ። አያችሁ፣ ለካስ እምነት ማለት ነው አጥብቆ መጸለይ ማለት ነው። እምነት ማለት አጥብቆ መጸለይ፣ አጥብቆ መጮህ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ። ጌታ ይባረክ። ስለዚህ ኤልያስ በብሉይ ነቢይ ነበረ። በጣም የሚፈራ ጃይንት ፕሮፌት ነበረ እና ደግሞ በዚህ ዘመን ያለንበት ዘመን የጸጋ ዘመን ነው፣ የምሕረት ዘመን ነው። ሆሊ ስፒሪት ሙቭ እያደረጋለበት ዘመን ነው። ስለዚህ በዚህ ዘመን በኒው ኮቨናንት ስቴትመንት ባለንበት ዘመን ላይ የእግዚአብሔር መንፈስ በኛ ውስጥ አለ። ስለዚህ አምነን ጸልይ። እነግራችኋለሁ፣ አምናችሁ የምትጸልዩት ጸሎት በሙሉ ይሰማል፣ ይደረጋል። ጌታ ይባረክ። ስለዚህ የመጨረሻው ስለ እምነት የነገርኳችሁ ሐሳብ ይሄ ነው። ጸሎት የሚሰማበት ትልቁና ዋና ሶስተኛው እምነት ነው። ሌላው አንድ ቃል አለ ማርቆስ ምዕራፍ 11 ቁጥር 23 ይላል እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን ምን እንዲደረግለት እንዲሰማለት ከእግዚአብሔር ዘንድ እንዲሆንለት ቢያምን በልቦ ምን ሳይጠራጠር ግራ ቀኝ ሳይዋዥቅ ይህን ተራራ ተነቅለ ወደ ባህር ተወረወር ቢል ይሆንለታል። ከዚያስ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችኋል። በሚጸልዩ ሰዓት ላይ እኮ በአካል የሚታይ እኮ ነገር የለም፣ በአይን የሚታይ ነገር እኮ የለም። ግን በእምነት እንደተቀበላችሁ ግን በእምነት እንደሆነላችሁ እመኑ ይሆንላችኋል። እመኑ ይደረግላችኋል። ወዳጆቼ ጥያቄዎቻችሁን በሙሉ እንደ እግዚአብሔር ፈቃድ
በልጁ በክርስቶስ ኢየሱስ ስም እንዲሁ በእምነት ወደ እግዚአብሔር ጩኹ። ጩኸታችሁ ይሰማል፣ መልስ ይመጣል። እግዚአብሔር እኮ ለኤርምያስ ምንድን ያለው? ኤርምያስ ሆይ አለ ወደ እኔ ጩኽ እኔም እመልስልሃለሁ። አንተም አለው የማታውቀው ታላቅና ኃይለኛ ነገር አደርግልሃለሁ ያለው፣ አሳይሃለሁ ያለው። ነግራችኋለሁ። ማየት ይሆናል። ጸልዩ፣ ማየት ይሆናል። ሳታክቱ ሳትደክሙ ጸልዩ። ተስፋ አትቁረጡ። ልባችሁ አይላላ፣ ጉልበታችሁ አይላላ። በእግዚአብሔር መንፈስ ጽኑ ሆኑ። በእግዚአብሔር ጸጋ ጽኑ ሆኑ። ጩኹ፣ ጽሙ። ነግራችኋለሁ። ጊዜ ያስቆጠረ ዘመን ያስቆጠረ የትኛውም ጥያቄያችሁ በጌታ በኢየሱስ ስም ከእግዚአብሔር ዘንድ መልስ ያመጣል። ሃሌሉያ። ልጸልይ። አባቱ ያመሰግንሃለሁ በጌታ በኢየሱስ ስም ይሄንን ቃል እየሰሙ ያሉ ወንድሞች እህቶቼ በየትኛውም የዓለም ክፍል ያሉ በሙሉ እጸልያለሁ። አባት ሆይ የዚህ የቃሉ መንፈስ አሁን ያገኛቸው በእግዚአብሔር ፊት። አባት ሆይ በአንተ ፊት እንዴት መቅረብ እንዴት መጸለይ እንዳለባቸው አምላክ ሆይ አንተ በእውነት ጸሎትን የምትሰማ አምላክ ነህና እንደ ፈቃድህ በልጅ በክርስቶስ ኢየሱስ በስሙ በልጁ ስም በኢየሱስ ስም እንዲሁ በእምነት ያለ መድከም ያለ መላላት ጌታ ሆይ ይጸልዩ ዘንድ ጉልበታቸው እንዲታደስ ምርኳቸው እንዲመለስ መሰዊያቸው እንዲታደስ በኢየሱስ ስም ጸልያለሁ። እግዚአብሔር አባት ሆይ የዚህ ቃል መንፈስ ያገኛቸው፣ የጸሎት መንፈስ ያገኛቸው፣ ጉልበት ይጨመርላቸው፣ አቅም ያገኙ፣ የላሉ ይበርቱ፣ የደከሙ ይበርቱ፣ የወደቁ ይነሱ፣ የሳቱ ይመለሱ፣ ጥያቄያቸው ይመለስ። አምላኬ ስለሰማኸኝ አመሰግንሃለሁ። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ተባረኩልኝ።